ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ብያለሁ። አህባቢ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ሰላም፣ ፍቅር፣ አንድነት ለእናት ሀገራችን ለምታበረታቱ በሙሉ ከልብ ነው የማመሰግነው። ዛሬም እንግዲህ በአዲስ ርዕስ መጥቻለሁ፣ ወይም ደግሞ በአዲስ ስራ ማለት ነው። አህባቢ የልብ ነገር ክፍል 1 ፉአድና ሙና እንደ ፀሐይ ግባት ውበት ማከማቻ እንባ እያፈሰሱ የሚያምሩ አይኖቿ አመትን እንዳልሞላ እንደተራበ ሰው እየሮጠች መጣች ከንፈሬን ልትጎርሰው። ልክ ከአይኗ እንደገባሁ ሻንጣዋን የመግፋት አቅም አጣች። አይኔ በእንባ ተሸፍኗል። በእንባዬ ውስጥ ፍቅሬ ስትንደረደር ይታየኛል። በእጆቼ የያዝኩትን አበባ አንጠልጥዬ እኔም ወደ እሷ መሮጤን ተያያዝኩት። ወንድ አልነበርኩ እንዴ? ሊያውም ቆፍጣናው ፉአድ እንባ የአይኖቼን አጥር ያለ ፍቃዱ የማይነቀንቁበት ደረቅ አልቻልኩም። ራሴን መቆጣጠር ከበደኝ። አጠገቧ ደረስኩ። ከሽሽጌ ገባች። ናፍቄያታለሁ። የሸሚዜን ቁልፎች ፈታ ገላዬን በእጆቿ ለመንካት ትሞክራለች። ትኩስ ከንፈሮቿ በትኩስ እንባዋ ተለውሰው አቻ ከንፈሬን ይመጠምጣሉ። ይኸው ሻንጣሽ የኔ እመቤት። የአየር መንገዱ ሰራተኛ ቱታውን እንደለበሰ ሻንጣዋን ገፍቶ እኛ ጋር መድረሱ ነበር። መሳሳማችንን ገትተን ኪሴን ዳብሼ አመሰግነውና ሻንጣዎቿን የገፋው ወደ መኪናችን መሄድ ጀመርን። በየመሃሉ እየቆምን እንተቃቀፋለን። ቦታው የኢትዮጵያ አየር መንገድ ቦሌ ዓለም አቀፍ አውሮፕላን ማረፊያ ነው። ናፋቂ አይኖቼ ከናፈቀቻቸው ጋር የሚገናኙበት፣ አፍቃሪ ልቦች ከውዳቸው ጋር የሚለያዩበት ትዕይንተ ብዙ ስፍራ። ሻንጣዎቿን መኪናውን ላይ ጭነን መኪና ውስጥ እንደገባን እንደ አዲስ መላቀስ ጀመርን። የመታወቂያ ስሟ ፈሪሃ ሁሴን፣ በእኔ አንደበት የለመደችው ደግሞ ፍሪ። የኔዋ ፍሪ የዛሬ 4 ዓመት ነበር ዛሬ የተገናኘንበት ቦታ ቁሜ ሳላምንበት የሸኘዋት። ለ2 ዓመት የሄደችበት የትምህርት ጉዞ ተለጥጦ 4 ዓመት ተቀጣሁ። አንተ ኤርፖርት ስንሳሳም ብዙ ሰው አየን እንዴ? የለም፣ ሁሉም አይነ ስውር ነበሩ። ከአንተ ውጭ ማንም አይታየኝም ነበር። የኔ አበባ ግን እኮ ምግብ ያለ ነበር የሚመስለኝ። ምን ነው ከሳሁ እንዴ? ከንፈሬን እኮ በላሽኝ። ሳቀች። ሳቋ ያምራል። ጥርሶቿ ሲከፈቱ በቀጥታ ልብን ይይዛሉ። በጥርሶቿና በልብ መካከል ያለው ግንኙነት ቢጠና ደስ ይላል። በሀገር እንግሊዝ የተማረችበት ዩኒቨርሲቲ ይህን አለማጥናቱ ይገርማል። ቤት እንደደረስን መንቀጥቀጥ ጀመርኩ። ሰራተኛዋ ከመመገቢያ ጠረጴዛው ላይ ያደረገቻቸውን ምግቦች ቆማ ታስተካክላለች። ፋም ሻወር እየገባው ነው። መጣሁልህ። እዛው እደሪ ያሉሽ ደግሞ እነማም ይመጣሉ። ያንቺንም አለቅሶ አለ መሰለኝ። እዛ አዳማ አልተነሱም። ተረጋግታችሁ ነገኑ ብያቸዋለሁ። ትስቃለች። አንቺ ክፉ፣ አርፈሽ ታጠቢ እስኪ። ለምን አትገባም ከኔ ጋር? አብረን እንታጠብ። ጆንሚ ወደ አንቺ ስመጣ ነው የታጠብኩት። ሳቋ ሲስረቀረቅ ይሰማኛል። የሌላውን ጊዜ ፉአድ ብሆን ኑሮ ሳትጋብዘኝ እየተንደረደርኩ እንደምገባው እውቀዋለሁ። ዛሬ ግን ፈራሁ። ሙሉ ራቁቴን ፊቷ መቆም አስፈራኝ። ገላዬ አፍ አውጥቶ የሚናገርብኝ ይመስለኛል። ጨንቆኛል። የኔ ልዕልት
ታጥባ ጨረሰች። መኝታ ክፍል ልብሷን እየቀየረች ሀቢቢ እንዴ ና እስኪ አለች። ወደ መኝታ ክፍል ስገባ አይኔን አጥበረበረኝ። ሙሉ ብርሃን ከፊቴ ቆሟል። የማያንጸባርቅ የሰውነቷ ክፍል የለም። ፈገግ ብላ አየችኝ። የፈገግታዋን ትርጉም እኔም እሷም እናውቀዋለን። ድጋሜ ልትታጠቢ ነው? ሳቄ መጣ። ውሃ አለ አይደል? ለምን ሺ ጊዜ አልታጠብም? የፈለገችውን ብሆንላት ደስ ይለኝ ነበር፣ ግን ደግሞ እፈራለሁ። ገላዬን አላምነውም። ከቂያማ ቀድሞ ለማውራት የሚሽቀዳደም ጉድ የሚናገር እየመሰለኝ ነው። የኔ ውድ 4 ዓመት ነው የናፈኩሽ። ናፍቆቴን በዚህ መልኩ አይደለም መወጣት የምፈልገው። እማዬና አባ እየመጡ ነው። አንደኛውን ስንረጋጋ ይሻላል። እሺ። የታችኛውን ከንፈሯን ወደፊት ለጠጠችው። አቅፌ አባበልኳትና ልብሷን መልበስ ጀመረች። የመመለሻ ትኬቷ ከተቆረጠ ጀምሮ ውስጤ ሰላም አልነበረውም። ለእሷ ያለኝ ፍቅር ጥልቅ ነው። ከብዙ ማሰላሰል በኋላ ልጋፈጠው ወሰንኩ። ልቤ እንደማትጨክንብኝ ምሎልኛል። ቢሆንም መልካም ይሆናል ብዬ ያሰብኩትን መላ ቀየስኩ። የናፈኳትን የሀገሯን ምግብ በልታ የናፈቋትን አግኝታ ያለፏትን ሀዘንና ደስታ ጠይቃ 2 ሳምንት እንዳለፉ ራሴን ነፃ ለማውጣት ወሰንኩ። ፍርዬ ፋሚዬ እወድሻለሁ። እኔ ደግሞ እጥፉን። ዛሬ የሆነ ነገር ልነግርሽ ፈልጋለሁ። ምንድን ነው? ይቅርታ ልትይኝ ቃል ግቢልኝ። ምንድን ነው? ቃል ግቢልኝ በአላህ። እሺ ቃል እገባለሁ። ፍርዬ ፋሚዬ 2ኛ ሚስት አግብቻለሁ። ምን? ፊቷ ፍም መሰለ። የልብ ነገር ክፍል 1 ይመስላል። በክፍል 2 እስከምንገናኝ ሰላማችሁ ይብዛልኝ። ሰላም፣ ፍቅር፣ አንድነት፣ መተሳሰብን፣ መተዛዘንን ለሀገራችን እያልኩ እኔ በዚሁ ሰናበታለሁ። አህባቤ ሰላም አለይኩም ወረህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ